ጉድ የቅሌት ቀን አይመሽም ነው አይደል የተባለው። እንግዲህ ኤፍሬም ሄርሜላ ቤት ትላንትና ምን ብያችሁ ነበር? ሄርሜላ ቤት ኤፍሬም ይሄዳል ብያችሁ አልነበር? ይሄው ሄርሜላ ቤት ጭራሽ ሊገናኝ የማይችል ነገር ይዞ ሄደ። ቆይ አይደለም ልታስመታህ እንኳን ብትሞክር አሁን እሷ ጋር ሄደ መዛቱ። ወንድ ከሆንክ ሊመቱ ከነበሩ ሰዎች ጋር አትጋፈጥም ነበር እንዴ? ምን ወሰደ ሄርሜላ ቤት? ለምንድን ነው የሄድከው? ሲጀምር አንተን ለማስመታት ምናምን ሄርሜላ እኮ እንደናንተ ይሄ ጥስጥስ ያለ መንገድ አትሄድም። በጥስጥስ ያለ መንገድ አትሄድም። ሄርሜላ የተማረች ምሁር ልጅ ናት። እናንተ ናችሁ እንጂ ወንድ ኮንክ እኮ እዛው መግጠም ትችል ነበረ። አሁን የሴት ልጅ ላይ አፍህን ለመክፈት መጣህ ማለት ነው። ምን ልትሰራ መጣ? ሲጀምር እኮ እንደምታፈቅራት እኛ እናውቃለን። ምክንያቱም ሁኔታህም ይናገራል። እሷ ቤት እየተመላለስክ ነው። አልታመመች ልጅቷ። ለምንድነው ጁስ እርጎ ወተት ይዘ ለምንድነው ማትመላለሰው? ማለት ዝም ብለ በባዶ እጅ ከምትመላለስ የምሪንዳ እኛን ልክልሃለን ስለቸገረህ ማለት ነው። ምንድነው አንተ የጀርባ ቀማል ሆንክ እኮ። ተዋት ልጅቷን እንዴ! ትናንትና ቀለበት አስወለቅ ከወንድምህ ጋር ምንም ነገር እንዳይኖራት ሁን ብለ ቀለበት አስወለቅ አይደለ? እናመሰግናለን። ትውት አድርጋ ልጅቷ ታያቸው ቤት ውስጥ ቁጭ በይ ብለናልና ቤት ውስጥ ቁጭ አለች። እንግዲህ ከእህትህ ጋር ነው ቁጭ አለችው። ምንም የሆነ የአባት ቤት ይመስል ጎጎ አድርገ ገባ። ምንድነው የፈለከው ከሄርሜላ? ምንድነው የፈለከው? ትላንት ቀለበት አስወለክ አይደለ? ሲጀምር ሄርሜላ ብቻ ናት እንዴ ያንተ ጠላት? እንዴ አንተ እኮ አብርሽን እንደ አሻንጉሊት የእናትህን ልጅ የክዳህ ልጅ ነህ። ሁሉም የአብርሽ ወዳጅ ማለት ነው። ሁሉም ያንተ ጠላት ነው። ምንድነው ሄርሜላ ብቻ ናት እንዴ ያንተ ጠላት ያደረካት? ማንም እጁን በሰነዘረብህ ቁጥር ማንም በቦክስ ከጠፈጠፈ እሷ ላይ ነው ሄደ የምትፈነጨው። ሄድ ወንዶቹ ጋር። ከአቤልም ተጣልተሃል፣ ከሐሚሩም ተጣልተሃል፣ ከሚኪም ተጣልተሃል። ሴት ቤት ምን ልሰራ መጣ? የሴት ቤት ምን ልሰራ መጣ? የሴት ቤት ምን ልሰራ መጣ? ምን ልሰራ መጣ? ምን ልሰራ መጣ? ሄርሜላ ቤት ምን ልሰራ መጣ? አንተ ከኛ ጋርም ችግር አለብህ። ይገባሃል አይደለ? ሄርሜላ ቤት ምን ልሰራ መጣ? ሂድ ከተጣላሃቸው ወንዶች ጋር እንትን በል። ቀለበት ስላወለቀች የሆነ በቃ እሷ ሰው እንትን ብላ ምናምን። ሄርሜላ ይሄንን አታደርግም። ምክንያቱም ሄርሜላ እንዳንተ በቂጧ አይደለም የምታስበው፣ በጭንቅላቷ ነው የምታስበው። አንተ ነህ እንጂ በቂጥ የምታስበው። ዛሬ ደግሞ ሄርሜላ ቤት መተረበሽ። አረ ምን ጉድ ነህ! እንደው አንተ ማፈር የሚባል ነገር አልፈጠረብህም አይደለም? ቡዜ እንዳለች ስታቅ ጨዋታህን ቀየርክ። የሄድከው እኮ ለሌላ ነገር ነው። አጃጅለ የሆነ ነገር ልትል ነበረ። ቡዜ አለች፣ ታላቅ እህት አለች፣ ሸሚያዘህ ጨዋታውን ወደ ሌላ ነገር ቀየርከው ማለት ነው። እሺ አንተ ያልከው እውነት ነው። ዛቱብህ ወይም ጠፈጠፉህ፣ በቦክስ ቀጠቀጡህ፣ የሆነ ነገር አደረጉ። ሄርሜላ ምን አገባት? ያንተ የደህንነት አባል ነው። ሄደ ለፖሊስ አታመለክትም? ወንድ ከሆንክ እሳ ጋር መጣህ። ለምንድነው አፍህን የምትከፍተው? ምን ይመስላል? የእውነት ኤፍሬም በቃ በጣም ስራት እያጣ ነው። ምን እየሆነ ነው? ቆይ እንዴ እቺ ልጅ እሺ ምን አድርጊ ነው የምትሏት? እኛ እኮ ታያቸው፣ ከዛ ቤተሰብ አትቀላቀይ፣ አብርሽም አጠገብ አትድረሽ፣ በቃ ዝም በያቸው ብለናል። ናት እኮ ቁጭ በይ ቤትሽ፣ በቃ ምንም አታድርጊ፣ እዛ ቤት የሚባል ነገር አትሂጂ ያልናት እኮ። እንዴ የምር ተናድጃለሁ፣ እያላበኝ ነው ቤተሰብ። ምን አድርጊ ነው የምትላት? ምን አድርጊ ነው የምትላት? እንዲህ ተዋት፣ ሄርሜላን ተዋት፣ በቃ ተዋት፣ ትኖርበት። እንዴ ትታችሁ ቤቷ ስትቀመጥ ትመጣላችሁ። ቡዜ አንቺስ ለምን መጣሽ? ሂጂ ወንድምሽን ሄደሽ ከፋሚሊሽ ጋር እንትን በያስተካክዬ። እንዴ ሄርሜላ እናንተ ጋር ስትመጣ ለምን መጣሽ ትሏታላችሁ። እናንተ ግን ሄርሜላ ቤት ትመላለሳላችሁ። ከዛ ቀጥለሽ ደግሞ የወንድምሽን ገበና ለመሸፈን እውነት ነው ወይ ሄርሜላ ይሄን አድርገሻል? አንቺ ይሄንን ልታደርጊ አትችይም። ከአንቺ ጋር ብዙ ነገር እያወራን ስለሆነ ሲጀምር ለምንድን ነው የምትጠይቂያት? ሄርሜላ ላይ አትተማመኝም እንዴ? ሄርሜላ እኮ እንደዚህ ተንከሲስ ልጅ አይደለችም። እነሱ ናቸው ተንከሲሶች። ለምንድን ነው ቡዜ እንደ ሴት ሄርሜላ ማትረጃት? እውነት ማለት በቃ ቀጥታ ዳይሬክት ወደ እናትሽ ልጆች ለማዳላት ነው አይደለ? ሄደሽ እውነት ነው ሄርሜላ ይሄን ነገር አድርገሻል መጠየቅም አልነበረብሽም። ሄርሜላ ይሄንን አታደርግም። እኛን መሰክርላታለን። ቆሻሻ ልብ የላትም ሄርሜላ።
ንጹህ ሴት ናት። በቀጥታ መንገድ ነው ሁሉንም ነገር የምትጋፈጠው። ይሄ የሰነፍ መንገድ፣ ይሄ መደባደብ፣ ጠንቋይ ቤት መሄድ ምናምን የለም ሄርሜላ ጋር። እንዴ ሄርሜላ እኮ በአብርሽ ቤተሰቧን አታለች። እናት አባቷ እኮ እያዘኑባት ነው። ለምንድነው ማትተዋት? በቃ ትናንትና ቀለበት አወለቃችሁ፣ ሰዓት አወለቃችሁ፣ ከአብርሽ ጋር የሚያገናኛትን ነገር ሁን ብላችሁ በጣጥሳችሁ አይደለ? ሀላስ ሂዱ በቃ ቤታችሁ ተከበሩና ቁጭ በሉ። እንዴ ሌላው ደግሞ ሄርሜላ ይሄ ልጅ አንድ ነገር ቢሰጥሽ በዚህ ሰሞን ማለት ነው፣ በሰውም ሆነ በሆነ ሰው የሆነ ነገር ቢላክልሽ አትቀበይ። ምክንያቱም ምን እንዳልሽ አይተሻል አይደለም? እኔም የተለያየ ነገር አደርግብሻለሁ እያለ እየዛተብሽ ነው። ስለዚህ ከሱ ጋር አትገናኝ። በርሽን አትክፈችለት፣ በጭራሽ አትክፈችለት። ለምንድን ነው በርሽን የምከፍቺው? ይሄ የአብርሽ ወንድም ነው ይሉኝታ ይዞኝ ምናምን አይሰራም ማሪ። እሱ ወንድምነቱን እኮ ክዶት ቅርጥፍ አድርጎ ከበላ 1 ወር እየሞላው ነው። እንዴ ወንድሙን ወስዶ ጠንቋይ ቤት ከሩታ ጋር እንደዛ ያደረገ ልጅ ለአንቺ ወደኋላ አይመለስልሽም። አሁንም ደግሞ ያለሽበትን ምን እያሰብሽ እንደሆነ ሁን ብሎ ማለት ነው። ማታ ማንም ደብድቦት አይደለም፣ ቢደበደብ ራሱ አንቺ አይደለሽም ኬዙ። ብዙ ወንዶች ከብዙ ወንዶች ተጣልቷል፣ መረጃ አለኝ። ከአቤል ተጣልቷል፣ ከአሚሩ ተጣልቷል፣ ከብዙ ሰዎች ተጣልቷል። አንቺ መጋ ምን አመጣው? ምን ሊሰራ መጣ? ያለሽበትን ምን እያሰብሽ እንደሆነ የሆነ ነገር ሊያደርግ ነበር የመጣው። ግን እህቱ አለች። ከዛ ጨዋታውን እንደ ቀልድ ያመጣውን ጨዋታ ምርር አድርጎ ልታስደበድበኝ ነበር ብሎ ግግም አለ። ምክንያቱም እህቱ እየተናገረችው ነበረ፣ ቤተሰብን ልታሰድብ ነው ወይ? ሲጀመር ቡዜ ያንቺ ወንድሞች እኮ ቤተሰብን ሁሌ እንዳሰደቡ ነው። ቤተሰብን ብቻ አይደለም ቡዜ፣ እኛንም የቡታጅራ ልጆችን እያሰደቡን ነው። እሺ ወንድሞችሽ ማለት ነው። አዎ በተለይ ስፔሻል ኤፍሬም እባት እየሆነ ነው። ኤፍሬም በጣም የኛ የሀገራችንን ስም እያሰደበ ነው። ሰብስቤው እንዴ ምንድነው? ግረፊው እንጂ ምንድነው? ያልተገረፈም እንዲ በጣም ቅጣጣ። እናንተ አብርሽ እንደዚህ እኮ አይሆንም። ምን ቀይ መስመሩን አይስትም እኮ አብርሽ ታው ከተባለ ሲጀምር ኦዲየንስ አንድ ሰው መጥፎ ነገር ከጻፈለት ቶሎ ነው የሚመለሰው። ይሄ ድርቅ ያደርገዋል። እንዲ ምንድነው? አንተ ውን አለብህ እኮ እዛ ሄደ ወጣትነትን እዛው እንዴ ስነ ስርዓት የላቸውም እንዴ? ልጅቷ ምን አድርጊ ነው የምትሏት? ተዋት በቃ ተዋት እንዴ። ምን አገባ? ሲጀምር ቡዜ ሩታ ሄደ ከሩታ ጋር ጣንሰስ ደልዝ ሂድ አግዛት። በእንትኗ በመጥፎ ስራዋ ሄደ ሩታን ልታግዝ ነው የሚገባው። አትምጣ ወደዚህ ቤት፣ ምክንያቱም ምንም ነገር የለህም እዚህ ቤት። እንደው ልታስደበደበ ራሱ ከሞከረች ማለት ነው እሷ አይደለም ሄደ ሊደበድቡ ከነበሩ ሰዎች ጋር መጋፈጥ። ሁለተኛ ሲጀምር እሷ ይሄንን አታደርግም። ወንዶች ካንተ ጋር የተጣሉ ወንዶች አሉ። ለምንድን ነው እዛ ሄደ ዘራፍ ከኪ ዘራፍ ያላልከው? አሁን ሴት ላይ ባይዘይ ሴት ላይ አፍ መክፈት እኮ ጀግንነት አያስብልም። ምን ልታደርግ ነበር የመጣኸው? ቆይ ማለት ልትሰድባት ነው? ልትመታት ነው? ወይስ ደግሞ አውቄብሻለሁ እንዲህ ልታደርጊ ነበር? አንተን አስመትታ ምን ልታመጣ ነው? ሄርሜላ እኮ የምታመጣውን የሆነ ከጀርባው ጥቅም ሲኖር እኮ ነው የምታደርገው። እንደናንተ የደደብ መንገድ አትሄድም። ዱዞች ስለሆናችሁ ነው እናንተ በማስቀጥቀጥ በማስመተት የምታምኑት ማለት ነው። ሄርሜላ የሆነ ነገር ብታደርግ ከጀርባው ምን ታገኛለች? ጥቅም ሂሳብ አድርጋ ነው ማንኛውንም ነገር የምታደርገው። ምን ይመስላል ይሄ ጅላንግፍ? ትዝልዘል አንተ ምን አይነት ልጅ ነህ? እንደው ኧረ ተው ግን የሀገራችንን ስም አታሰድቡ። ተው ግን ቡዜ በጣም አናደኛል። ቀጥታ በቃ ወዲያው አመነችውና አንቺ እንደዚህ አድርገሻል እንዴ? መጠየቅም አልነበረብሽም። ከቤታቸውን ስለምታቂ ሁን ብሎ ነው ኤፍሬም የመጣው። ወንድምሽን ሰብስቢ፣ እህታችንን አያሰቃያት፣ አይከታተላት በህግ በቃ ራቂ ያሏት አይደል? ርቃለች ከአብርሽ። እዛ ሄዶ አብርሽ ላይ እንደፈለጉት ጢባ ጢቤ ይጫወቱ። ወንድምሽን ግን አስቆሚልን በህግ አምላክ። ቡዜ በህግ አምላክ ወንድምሽን ጠፍጥፊልን። እንዴ ስነ ስርዓት የለውም እሱ ሄርሜላን ባያከብር ወንድሞቿን ቤተሰቦቿን አያከብርም እንዴ? ፋሚሊዎቿን እኛን አያከብርም እንዴ? ኦዲየንሶቿን አያከብርም እንዴ? ምን አድርጊ ነው የምትሏት? ይቺ ልጅ አዲስ አበባን ለቃላችሁ ትጥፋ።
እንዴ ትላንትና እያስለቀሰ ቀለበት አስወለቃት። የእውነት እንዴት እንዳሳዘነችኝ ግን ድክመቷን እንዳታሳይ ብዙ ነገር ነው ያልኳት። እንዴ አሁን ደግሞ ቤቷ መጥቶኝኝ ይላል። ተዋት፣ ልጅቷን ትኖርበት በህግ እንዴ ተዋት። በቃ ምን ታደርጋችሁ?